ሰላም ጤና ይስጥልኝ የመጠለያ ፖድካስት ቤተሰቦቻችን እንደምን ሰንብታችኋል? በኪያውሲንግ ፋይናንስ ሶሉሽን ተዘጋጅቶ ዘወትር ወደ እናንተ የሚደርሰው ፕሮግራማችን ነው ተጀምሯል። በዛሬው ሳምንት እንግዲህ የምናወራበት ርዕሰ ጉዳይ ኪያውሲንግ ፋይናንስ ሶሉሽን የቤት እድለኛ የሆኑትን ደንበኞቹን ቤት ቁልፍ የሚያስረክብበት መርሃ ግብር ተካሂዶ እንደነበር ይታወሳል። በዚህ ጉዳይ ላይ እንግዲህ የተለያዩ ጥያቄዎችን እያነሳን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። እንደምሰነበት ካስቸርነት እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ለተመልካቾቻችን እንዳስተዋወቁት ኪያውሲንግ ፋይናንስ ሶሉሽን ባሳለፍነው ሳምንት ቅዳሜ ዕለት ላይ የቤት እድለኞችን ቤት የማስረከብ መርሃ ግብር አዘጋጅቶ ነበርና ከዚሁ ጋር የተያያዙ ሀሳቦችን እያነሳን ቆይታ የምናደርግ ይሆናል። እንደ መንደርደሪያ እንዲሆነን እንግዲህ ኪያውሲንግ የቤት እድለኞችን ቤት ሰርቶ ለማስረከብ ያለፈበት ብዙ ሂደቶች ነበሩና በዛ ሂደት የነበሩ ቻሌንጆች ምን ነበሩ? በአጠቃላይ ሂደት ውስጥ ምን ይመስላል? በጣም አሪፍ። ያው ባለፈው ቅዳሜ ጥቅምት 22 ማሰልጠኛ በሚገኘው ሳይታችን ባዘጋጀነው ፕሮግራም ለእድለኞች ትክክለኛ የቤታቸውን ቁልፍ ሰጥተናቸዋል። እድለኞቹን ቤታቸውን ተረክበው ቤታቸውን ቆልፈው ሄደዋል። ከዛ በኋላ ከቤተሰቦቻቸው ጋር ከወዳጅ ዘመዶቻቸው ጋር በመሆን ከማግስቱ ከእሁድ ጀምሮ እንግዲህ እስከ ዛሬው ዕለት ድረስ እየሄዱ ቤታቸውን እያስጎበኙ ይገኛሉ። ከዚህ በፊት ያው ቤቱን ከማስተላለፋችን በፊት ማለት ነው እኛ ነበርን ሰዎችን የምናስጎበኘው። አሁን እንግዲህ እነሱ ቤት ልንሄድ የምንችለው እንግዳ ሆነን ነው፣ ቤት ለምቦሳ ልንላቸው ነው። እዚህ ከመድረሳችን በፊት ግን የተለያዩ መንገዶችን መተናል። እንዲሁ በቀላሉ ቁልፍ መስጠት፣ 2 እና 3 ቁልፍ አንጠልጥሎ ለሰው ማስረከብ ቀላል አይደለም። ከጀርባ በጣም በርካታ ስራዎች አሉት። ህንፃውም G+14 ወይም ደግሞ 15 ወለል ያለው ህንፃ ነው። 15 ወለል ያለው ህንፃ ሊጠናቀቅ የሚችለው በምን ያክል ጊዜ እንደሆነ ይታወቃል። እኛ ህንፃውን ስንገዛው ስኬለተን ነበረ። ከስኬለተን አሁን ወዳለበት የመጣው በ7 ወር ጊዜ ውስጥ ነው። ያው ከ7 ወሩም ደግሞ ክረምት ወደ 3 ወር ገደማው ነው። ክረምት ላይ ትንሽ ይከብዳል፣ አይመችም ስራ። ምንም እንኳን የውስጥ ስራም እንኳን ቢሆን እቃ ለማውረድ እንኳን የማይቻልበት ሁኔታ ነው ያለው ከዝናብ አንፃር ማለት ነው። እንደዛም ሆኖ ግን ገንዘብም ጊዜም ምንም ነገር ሳንሰስት በተቻለው ፍጥነት ለመስራት ጥረን እሱም ተሳክቶልን ደግሞ የእድለኞቻችንን ቤት አስረክበን ደስታቸውን ለማየት በቅተናል። ወደ መጣንበት መንገድ ወደኋላ ስመለስ ከኪ ምስረታ ይጀምራል። ኪ ሲመሰረት ያን ያክል ከባድ አይደለም። ጥናት አጥንቶ ጥናቱ ላይ መነሻ ያደረገ መፍትሄ የሚሆን ወይም ችግሩን ለይቶ ማለት ነው ሞዴል መቅረጽና ወደ ገበያ ማውጣቱ ከባድ አልነበረም እስከዛ ሰዓት ድረስ። ያው ኪ ከተመሰረተ ጊዜ ጀምሮ ወደ ገበያው ለመውጣት የወሰዳቸው ጊዜያቶች አሉ፣ ወራቶች አሉ፣ ዓመት አለ። ወደ ገበያው የወጣው 2016 ዓ.ም መስከረም ላይ ነው። ያው መስከረም ላይ ነው እንግዲህ በደንብ ለማህበረሰቡ ማስተዋወቅ የጀመርነው። ጋዜጣዊ መግለጫ የሰጠነው ነሐሴ ላይ ነበረ። ከዛ መስከረም ላይ ወደ ማህበረሰቡ በደንብ ገፍተን ገባን። ወደ ማህበረሰቡ የገባነው 2016 ነው ማለት እስከ ጥር መጀመሪያ ድረስ ለ5 ወር ገደማ ኦልሞስት በወቅቱ በነበረው የማርኬቲንግ ካምፔን ምዝገባ ላይ የቆየ ነው። 5 ወር ወይም እንግዲህ ጥር እስኪጀምር ድረስ ማለት ነው። ከዛ ሁለተኛውን የጀመርነው ጥር 13 ነው። ሁለተኛውን ካምፔን በዛ እስከ ጥር ባለው ጊዜ ውስጥ ልንሰራ የምንችለው አንድ ስራ ምዝገባ ብቻ ነው። ከዛ ጎን ለጎን ደግሞ ሌሎች ነገሮችን ማመቻቸት፣ ምክንያቱም የማርኬቲንጉን ስራ ውጤት አይተን ወደ ሌላው ስቴፕ ልንሻገር የምንችለው። ስለዚህ ከእድሜው ላይ 5 ወሩን በማርኬቲንግ ወይም ደግሞ በምዝገባ አሳለፈ ከ2016 ዓ.ም ላይ። ከዛ በመቀጠል ከጥር 2016 ዓ.ም ጀምሮ ለ11 ወር ገደማ ወይም ደግሞ እስከ ህዳር 2017 ድረስ ኪያውሲንግ ሆን ተብሎ እጁ ተይዞ ነበረ እንዳይንቀሳቀስ። ታህሳስ 3 ላይ ሸራተን መርሃ ግብር አከናውነን ጋዜጣዊ መግለጫ ሰጥተን ከአልሚዎች ጋር ተፈራርመናል። ታህሳስ 3 2016 ዓ.ም ማለት ነው። ከዛ ከታህሳስ በኋላ ቀጥሎ ያለው ወር ጥር ነው። ከጥር ጀምሮ ደግሞ ያ ማለት እነዛ አልሚዎች ስራቸውን እንዲጀምሩ በብሎክድ አካውንት ያለውም የኪ ድጎማም ፋይናንሱ ስራ ላይ መዋል አለበት። ያንን ፋይናንስ የሰበሰብነው አንድ ባንክ እንዲከብርበት እሱን እያበደረ፣ ምክንያቱም እኛ ያለ ወለድ ነው ገንዘቡን እዛ የምናስቀምጠው፣ እሱን እያበደረ እሱ እንዲከብርበት አይደለም አላማው። ለተመዘገቡ ሰዎች ቤታቸውን ለማስረከብ አስፈላጊውን ስራ እንድንሰራበት ነው። ያንን ካደረግን ገንዘቡ ሊወጣበት ሆነ ያ ተቋም። ስለዚህ ማሰናከል ነበረበት። ያንን ሂደት ሄዷል፣ እሱ አድርጓል። 11 ወር ጎትቶናል ወደኋላ። ያችን 11 ወር በምን ብናካክሳት አንችልም። በነገራችን ላይ በጣም በብልሆች ተመክረን ትክክለኛ ሙቭ ባናደርግ ኖሮ ከ11 ወር በላይ ሊረዝም ይችላል፣ እስካሁንም ላይፈታ ይችል ነበረ። ምክንያቱም ያለውን የህግ ክፍተት ለመጠቀም ነው ጥረት ሲደረግ የነበረው በዛ ተቋም አማካኝነት ማለት ነውና ያንን መሄዳችን
11 ወር አድርገናል፣ ጊዜውን አሳጥረ ነው እንጂ ከዛም ሊሰፋ ይችላል። አመታት ሊሆኑ ላይ ይችል ነበረ። እነዛም ተመዝጋቢዎች ተስፋ ያደረጉትን ነገር አሁን ጥቅምት 22 ላያዩ ይችሉ ነበረ። ግን ባሉን አማካሪዎች ያለውን የህግ አግባብ ደግሞ ተመልክተን ያንን ማድረግ ቻለን። ስለዚህ 5 ወር ምዝገባ ላይ ነበርን። 11 ወር እንዲሆን በድምሩ 16 ወር 16 ወር ማለት እንግዲህ ወደ 1 ዓመት ከ4 ወር አካባቢ ማለት ነው። ከተመሰረተበት ከ2016 ዓ.ም ጀምሮ አሁን እስካለበት 2018 ድረስ ኪያውሲንግ 2 ዓመት ሞልቶታል። ያው እንግዲህ አሁን ጥቅምት ነን አይደለም? 2 ዓመት ከ2 ወር ሆኖናል። በ2 ዓመት ከ2 ወር ጉዟችን ውስጥ 1 ዓመት ከ4 ወር ወይም 16 ወራቶችን በተለያየ መንገድ አሳልፈናል። 5ቱን ያው በትክክለኛ ስራ በምዝገባ ነው። ግን 11 ወሩን በማይገባ እንዳንሰራ ተደርጎ ያው ከጀርባ ብዙ ምክንያቶች አሉ። ቅድም የነገርኩሽ ብቻ ሳይሆን ሌሎችም እንግዲህ የተሰናሰሉ ብዙ ተቋማትም ግለሰቦችም የኪያውሲንግን መምጣት የፈሩም የሰጉም የተለያዩ ተቋማቶችም አሉ ከጀርባው። ግን 11 ወር ብቻ ፖይንቱ እዚህ ጋር ምንድነው 11 ወሩን ሉዝ አድርገናል ነው። ስለዚህ ከ2 ዓመት ከ2 ወር ላይ ሲቀነስ 11 ወር በሰራነው ስራ ከዛም ላይ ሲቀነስ 5 ወር የማርኬቲንግ በሰራነው ስራ ነው እንግዲህ አሁን ለእድለኞች ቤት ለማስተላለፍ የበቃ ነው። ይህን ያክል ፈታኝ የነበረ ጊዜ ነው። ትልቁ የጊዜ ጥረት ነው። ቀጥሎ ያ ፋይናንስ ለዓላማው እንዳይውል የተደረገበት ነው። ከዛ ባሻገር የሃውሲንግ ሴክተር ብዙ ጊዜ በታቀደው መንገድ አይኬድም። ካቀድነው ቀድመን ነገሮችን ለማድረግ ደግሞ የተለያዩ ጥረቶችን ስናደርግ ነበረ። ያው ብቁ የሚባሉትን ባለሙያዎች ስንፈልግ ነበረ። በርካታ የሰው ኃይል ማሳተፍ ነበረብን። በማሰልጠኛው ሳይት ወደ 400 ሰው ነው የተሳተፈው። 400 ቀላል አይደለም። ያን ያክል የሰው መጠን ባናስገባ ኑሮ በሚፈለገው ልክ ውጤቱንም ላናገኝ እንችል ነበርና እነዚህ ነገሮች ተደርገው ነው ተከናውነው ነው ለነዚህ እድለኞች ቤታቸውን ለማስተላለፍ የበቃ ነው። አሁን ቻሌንጆች የሉም አንደለም፣ አሉ። ያው ተዳፈኑ ፍም ሆኑ እንጂ ያልጠፉ ቻሌንጆች አሉ። ከስር ግን እኛ ማድረግ ያለብን ምንም ወደኋላ ሳንመለከት ሳናይ ሳንራራ አስፈላጊውን ለአባሎቻችን ስንል እናደርጋለን። እያደረግንም ነው የምንገኘው ማለት ነው። ኢንቴንሽናሊ ቅርብ ጊዜ ደግሞ እንደምናውቀው ድርጅቱን አባሉን ለመጉዳት ሆን ተብሎ ስፖንሰር የተደረጉ ዘመቻዎችም ሲደረጉብን ነበረ። እነሱንም አስፈላጊውን ሂደት እየሄድ ነው በፍትሐ ብሔርም በወንጀልም በሁለቱም መንገድ ማለት ነው። ወደኋላ የምንለው ነገር የለም። እንግዲህ ያለንበት ነገር ህግ አለው፣ መንግስት አለው፣ አግባብና ስርዓቶች አሉ። የማህበረሰቡ ደግሞ የራሱ ኖርሞች አሉትና ከዛ ያፈነገጡትን ወደኋላ አንልም። አሁንም ወደፊትም አስፈላጊውን እንቅስቃሴ እያደረገን እንገኛለን። ከዛ ውጭ ያሉትን የስራ ቻሌንጆች ደግሞ በተለያየ መንገድ እያሸነፍን እንሄዳለን። ስራ ነው፣ ቻሌንጅ አለ። ኦፍኮርስ ይጠበቃል። ከኛ የሚጠበቀውና ጥሩ ሰራተኛ የሚያስብለን ቻሌንጁ እንደው እንቅፋት አድርገ ነው ወይም ደግሞ ግርግዳ አድርገ ነው ቁጭ ብሎ ማላዘን ሳይሆን እሱን የምናልፍበትን መንገድ መፈለግ፣ አማራጭ መፈለግ ነው። እሱ ደግሞ ወቅቱን ይመሰለ። አሁን ግንባታ እንደ በፊቱ 2 ዓመት 3 ዓመት መቆየት የለበትም። ምንም ኤክስኪውዝ ልንደረድር አንችልም። 2 ዓመት 3 ዓመት አንድ ግንባታ የሚቆይበት ምክንያት አይኖርም ከተፈጥሮ ነገር ወይም ደግሞ ከአቅም በላይ ከሆኑ ምክንያቶች ውጭ ማለት ነው። አብዛኛው በቴክኖሎጂ የሚፈታ ነው። ወቅቱ ይዞ የመጣ የራሱ ነገር አለ። በዛ መንገድ እያሸነፍን መሄድ ነው እና እነዚህን ሁሉ አልፈን ነው ጥቂቱን የነገርኩሽ ካሉብን ቻሌንጆች። አብዛኛው የማይነገር በውስጥ የሚያልቅና ስናሸንፈው ብቻ እኛ የምንረካበት የምንደሰትበት ነው የሚሆነው። ለህዝቡ መንገዱ ያው ህዝቡ እንዲጨናነቅ ማድረግ ነው። እኛው ጀስት ኃላፊነት ወስደንበት እየሰራን ነው። የአገልግሎት ክፍያ በየወሩ 300 ብር እየከፈለን ነው። ስለዚህ ችግሩን መልሰን አንነግረውም፣ ጥሩን ብቻ ነው የምንነግረው። 300 ብር የሚከፍለው ችግር ላለመስማት ነው፣ አገልግሎት እንድንሰጠው ነው። እና ከብዙ በጥቂቱ ከቻሌንጆቹ ቺን ታክል ነገር ይሻላል። እንግዲህ ሰርቶ ለማስረከብ ያለው ሂደቱ ራሱ ኢቨን ራሱ የግንባታው ፕሮሰስ ክረምት ከመሆኑ ጋር ተያይዞ ብዙ ኦብስታክል ነበረ። ፕላስ ደግሞ ኤክስተርናል ደግሞ የሚመጡ ነገሮች ነበሩና ግን በስተመጨረሻ አትሊስት አንድ እርምጃ ወደፊት ኪያውሲንግ እንደመጣ አስባለሁ። ምክንያቱም የሰዎቹን ደስታ ስንመለከት ላስት ዊክ በነበረው ፕሮግራም በጣም ደስ ይላል። ሰዎች እውነት ያመኑብን ሰዎች ቤታቸውን ሲረከቡና ከነ ቤተሰቦቻቸው መጥተው ሲገቡኙ በጣም ደስ ይላል እና ባለፈው ሳምንት እንግዲህ ከቤት እድለኞች ጋር ቆይታ እያደረኩኝ ነበርና ሳነሳላቸው የነበረው ሀሳብ እንግዲህ በማህበራዊ ሚዲያ በተለያየ መልኩ ስለ ኪያውሲንግ የተለያዩ መረጃዎች ይናፈሳሉ፣ ይወራሉ ነገርና ካለው ሪያሊቲ አንጻርና እናንተ ከተመለከታችሁና ከሰማችሁት አንጻር ምን ይመስላል የሚለውን ነገር እያወራኋቸው ነበር እና ኪያውሲንግ ለእነዚህ ነገሮች ወይም ለእነዚህ ጉዳዮች ምን ምላሽ ይሰጣል? ያው
ከዚህ ቀደም የሰጠነው ምላሽ ነው አሁን የምንለው። ግን ማህበረሰቡ ጋር ያለው የአረዳድ መንገድ የንቃተ ህሊናው ይወስነዋል ያ ሰው ጀጅ እንዲያደርግ ማለት ነው። ከናካቴው የድርጅቱን ስም በትክክል መጥራት የማትችል ልጅ አማክሪኝ ውጪ ማነች እሷ ያንን አያውቅም። በዚህ ሰዓት ኔጌቲቭ ነገር ኮንተንት ነው። ኔጌቲቭ ነገር ቫይራል የመሆን እድሉ በጣም ሰፊ ነው። በቃ የፕላትፎርሞቹ አልጎሪዝም ቲክቶክ የራሱ አልጎሪዝም አለው። የአልጎሪዝም ፊት ለፊት የምናያቸውን አራቱን ነገሮች በተለይ ሼር ማድረግን፣ ኮመንት መስጠትን፣ ያን ሰው ጉዳይ ብሎ ፎሎ ማድረግን መሰል ነገሮችን ሴቭ ማድረግን ሞር ይደግፋል። ሶ ኔጌቲቭ ነገሮች ደግሞ እንደዛ ይደረጋሉ። ምክንያቱም ስጋት ነው የሚፈጥረው ሰው ውስጥ። ሳይኮሎጂካሊ ሰዎች እንዲገዙ ከፈለግን መጀመሪያ እነሱ ውስጥ ስጋት መፍጠር መቻል አለብን። እንዲገዙን ሲባል ሀሳብ ማለት ነው። ለምሳሌ አዲስ የኔ ተከታይ እንድትሆን የኔን ሀሳብ እንድትገዛ ከፈለግኩ ስጋት ልፈጥርባት ይገባል። ፔን ፖይንቷን ለይቼ እሱን ማመርቀዝ መቻል አለብኝ ማለት መቻል አለባት። ከዛ ለዛ ስጋቷ ለዛ ችግሯ እኔ ዶክተሯ እኔ መፍትሄዋ እንደሆንኩ እነግራታለሁ። ሳትወድ በግዷ ትከተለኛለች። ይሄ ነው እዛ ጋር እየሰራ ያለው። ኢንቴንሽናሊ ነው ስጋት ሲፈጠር የነበረው። ስፖንሰርድ ናቸው፣ በደንብ ስፖንሰርድ ናቸው። አንድን ተቋም ወደ ገበያ ለማስገባት የተደረገ ስራ ነው ያ ሁሉ ዘመቻ። ያው ባለፈው አውርተነዋል። ኢቲካሊ የሆነ የማርኬቲንግ መንገድ አይደለም። እንደዚህ አይነት ማርኬቲንግ መንገድ አለ። እንግዲህ አሁን በለስላሳ መጠጦች የምናውቃቸው ተቋማቶች አሉ። አንዱ ለአንዱ ቢያው ስማቸውን አንጠቅስም እዚህ፣ እነሱ ይተዋወቃሉ። አንዱን በማጥፋት ማለት ነው። አንዱ ሎሚ ተበላሽቷል፣ አንዱ ብርቱካኑ ተበላሽቷል፣ አንዱ ሙዝ ተበላሽቷል እያለ የሚያወራው ማለት ነው። እንዲህ አይነት ማርኬቲንግ መንገድ አለ። ግን ኢቲካል አይደለም በፍጹም ማለት ነው። የሚጎዳው ማህበረሰብ ይበልጣል። ያንን መንገድ የተከተለ አሰራር ነው የነበረው። ቀርቦ ለመሞገትም ለማውራትም ፍቃደኛ አይደለም፣ የሰራውን ስለሚያውቅ ማለት ነው። ፋይናሊ በህግ አግባብም ስንሄድ ህግ ይጠይቀዋል አይጠይቀውም ነው። ያ የሰራው ነገር ልክ ካልሆነ ይጠይቀዋል። ኦፍኮርስ ለዛም ነው የተጠየቁት፣ ለዛም ነው መታሰር ያለባቸው የታሰሩት፣ መታገድ ያለበትም የታገደው ማለት ነው። እና ሌሎችም ተያይዘው የሚመጡ ነገሮች ይኖራሉ በቅርቡ ማለት ነው። ትተን የምንተወው ጉዳይም ስላልሆነ ማለት ነው። እና እነዛ ዘመቻዎች ሆን ተብሎ ጉዳት ለማድረስ የሄዱ ናቸው። እየሰራን ያለነው መንግስት አይን ውስጥ ሆነን ነው፣ ማህበረሰብ አይን ውስጥ ሆነን ነው እየተንቀሳቀስን ያለነው። እንቅስቃሴ እያንዳንዷ እንግዲህ ፖይንቱ ተገጣጥሞ ፓተርኑ ይታወቃል። አዲስ ታምር አይደለም። በቁጥጥር ውስጥ ያለ ድርጅት ነው። ከየትኛው እንኳን በቢሊዮን የሚቆጠር ካፒታል ይዞና ትንሽ 2-3 ሚሊዮን ብር ያለው ግለሰብ ራሱ እንደፈለገው የሚያደርግበት ወቅት ላይ አይደለም አሁን ያለው። ማለት አግባብ የሌላቸውን ነገሮች መከወን አይችልም ማንም ማለት ነውና በዛ ቁጥጥር ውስጥ ሆኖ እየሰራ ያለ ድርጅት ነው። አንድ ሚሽን አንድ ቪዥን፣ እሱም የመዘገበውን የቤት ባለቤት ማድረግ ማለት ነው። ያንን ታሪክ መጽሐፍ አስቦ የሚንቀሳቀስን ድርጅት በዛ ልክ ዘመቻ ሲደረግ የነበረው ሆን ተብሎ ቅድም ባልኩት ስፖንሰር ባደረጉ ተቋማትና ግለሰቦች አማካኝነት የተጀመረ ካምፔን ነው። ከዛ በመቀጠል ሰው ጋር ያለው አረዳድ ደግሞ ከምንም በላይ ማተር ያደርጋል ማለት ነው። የሰማው ሁሉ ለዛ ሰው ልክ ከሆነ ኦኬ ዛሬ ይህን ሰምቷል፣ ነገ ሌላም ሲሰማ እንዲህ እየተገላበጠ አቋም ሳይኖረው ወይም ሳይበስል እንዲሁ ይዘልቃታል ማለት ነው። በትክክል ምንድን ነው ያለው ነገር ብለው በተግባር መጥተው በትክክል ደግሞ የእኛን ማህበራዊ ትክክለኞቹን ማለት ነው ሚዲያዎች አይተው ጠይቀው የተረዱ ሰዎች አሉ። በቃ ያንን ነው እኛም የምንለው። የሚሰማው በወዳጅም በጠላትም የሚወራ ነገር ሁሉም ልክ ላይሆን ይችላል። ጥሩም ስለተወራ ሁሉም ጥሩ ነው ማለት አይደለም፣ መጥፎም ስለሆነ እንደዛው ማለት ነው። እና መረዳት አለባቸው። ከምንም በላይ አባሎችም አባል ያልሆኑትም ሊገነዘቡ የሚገባው ይሄ ድርጅት ከሚመራባቸው ሰዎች ብንጀምር አንዱ ከዚህ በፊት በሚዲያው ዘርፍ ታሪክ ባስመዘገበ ወይም ደግሞ ስራ በሰራ ሰው ነው። ታሪኩ በፖዚቲቭ ማለት ነው። ለምሳሌ አቶ ግሩም ይልማ የኪ ሃውሲንግ ዋና ስራ አስፈጻሚ ናቸው። የኪ ሃውሲንግ ብቻ ሳይሆኑ ደግሞ አሁን ከሚዲያዎች ውስጥ በመጀመሪያ ደረጃ ከሚጠሩት ውስጥ አንዱ የሆነው የአባይ ቲቪ ባለቤትም ናቸው። እዛም ደግሞ ስራ አስኪያጅ ናቸው። ስለዚህ በተግባር ከዜሮ ጀምሮ መስራት የቻለ ያደገ አቅም ያለው ተቋም መመስረት የቻሉ ሰዎች ያሉበት ተቋም ነውና ይሄን ሊገነዘቡ ይገባል። ያው በዚህ አይነት መንገድ ደግሞ ወደፊት እንቀጥላለን። ነገር ግን እንዲህ በጎን የሚመጡትን ነገሮች በመጡበት መንገድ እየመለስን እንሄዳለን። እንግዲህ ከዚህ በፊት በነበረን ቆይታ ከአንተ ጋር በነበረኝ ቆይታ አሰራራችን ግልጽ ነው ብለናል እና የማይደፈረውም ተደፍሮ ተነክቷል እና ሰዎች ጥርጣሬያቸው ማንሳታቸው እኮ ልክ ነው፣ ግን የሚያነሱበት መንገድ ልክ ነው ወይ የሚለው ነገር
በደንብ አጥነን መመልከት አለብን። ኢቭን እኔ በራሴ ራሱ ፐርሰናሊ ዝም ብዬ ሶሻል ሚዲያውን ስክሮል እያደረኩኝ ከኪያውሲንግ ጋር የተያዙ ነገሮች ስመለከት የድርጅቱን ስም ራሱ በአግባቡ መጥራት የማይችሉ ግን አኪውዝ ለማድረግ በጣም የፈጠኑ ሰዎችን ተመልክቻለሁ እና አይ ቲንክ በደንብ እናነሳለን ከተመዝጋቢዎቻችን ጋር ባለው ነገር ግን ሄዶ ጠይቆ መረዳትን የሚመርጥ ትውልድ አይደለም ያለው ወይም ደግሞ ሰው አይደለም ያለው እውነት ነው እንዴ ብሎ የሚጠራጠር እምነቱን የሚሸረሽ ሰው ነው ያለውና ይሄ ነገር በደንብ ይታሰብበት ማለት ትፈልጋለሁ በዚሁ አጋጣሚ። ውድ ተመልካቾቻችን የነበረን ቆይታ በዚሁ አላበቃም። ካፍታ ቆይታ በኋላ እንመለሳለን። እስከዛው አብራችን ቆዩ። እንኳን ደስ አላችሁ እንኳን ደስ አለን። ኬሃውሲንግ ፋይናንስ ሶሉሽን ጥቅምት 22 ቀን 2018 ዓ.ም ባከናወነው መርሃ ግብር በ83 ሺህ ብር ቅድመ ክፍያና ከ2 ሺህ ብር በሚጀምር ወርሃዊ ቁጠባ የቤት ባለቤት ለመሆን ለተመዘገቡ እድለኞቹ ቤቶቹን አስረክቧል። ያው ቁልፉን ተረክቤያለሁ። በጣም ደስተኛ ነኝ። የሁለት ልጆች እናት ነኝ። ልጆቼም እንኳን ደስ አላችሁ። በጣም አመሰግናለሁ። እውነት በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። ከጠበቅኩት በላይ ነው። ቤት በጣም አስቸጋሪ ነው። በዚህ ሰዓት ማግኘት ይከብዳል። ስለዚህ በጣም ደስ ያለኝ። እናንተም የዚህ ድል ተጠቃሚ ለመሆን ለመጨረሻ ጊዜ እየተደረገ በሚገኘው ምዝገባ በ83 ሺህ ብር ቅድመ ክፍያ በመመዝገብና በወር ከ2 ሺህ ብር ጀምሮ መቆጠብ ከቻላችሁ የቤት ባለቤት መሆን ትችላላችሁ። ኬሃውሲንግ ቀላል ነው። ኬሃውሲንግ ቀላል ነው። ኬሃውሲንግ ቀላል ነው። ካፍታ ቆይታ በኋላ ተመልሰናል። እንግዲህ እያወራን ያለነው ርዕሰ ጉዳይ ኬሃውሲንግ ባሳለፍነው ሳምንት ለቤት እድለኞቹ የቤት ቁልፍ አስረክቧልና ከዚሁ ጋር ተያይዞ የሚነሱ ሀሳቦችን እያነሳን አብረን ቆይታ እያደረግን ነው። አሁን በድጋሚ አብራችሁን ቆዩ። እንግዲህ ቅድም እንመጣበታለን ወዳልኩት ወደ ዋናው ሀሳብ እንምጣ። እንግዲህ የኬሃውሲንግ ተመዝጋቢዎች አሉ። ስለዚህ ኬሃውሲንግ ከነሱ ምን ኤክስፔክት ያደርጋል? ምክንያቱም ሰሞኑን በነበሩ ነገሮች ስመለከት እውነት የሚወራ ወሬ እውነት ነው አይደለም የሚለውን ነገር ማመዛዘን ላይ ትንሽ አንዳንድ ሰዎች ሲቸገሩ ተመልክቻለሁና ኬሃውሲንግ ለነሱ ምን መልእክት ማስተላለፍ ይፈልጋል? የመጀመሪያው ነገር የቤት ባለቤት ለመሆን ከሆነ የተመዘገበው በትክክል እና ካሉት አማራጮች ውስጥ ኬሃውሲንግ ከሆነ ያለው ምርጫ ይበርታ፣ ይቀጥል። በዚሁ ይመናን አንልም፣ አሰራሩን ግን ይመናን። እኛ ግለሰቦች ነን ተሰብስበን ቡድን የሆን ነው። አሰራሩን ግን ይረዳው፣ ሞዴሉን ይገንዘበው፣ ይመንበት። የትኛውም የኬሃውሲንግ ተመዝጋቢ በኪሲኤችኤፍ ሞዴል የቤት ባለቤት እሆናለሁ የሚለውን ነገር ይመንበት። በመጀመሪያ ደረጃ ምንም ግለሰቦች ላይ መሰረት ያደረገ ነገር የለም። ነገ እኛ ላንኖር እንችላለን በተለያየ ምክንያት። ሞዴሉ ግን ይቀጥላል፣ ስራው ይሰራል። እሱን ይረዳው። ከግለሰቦች ራሱን ይነጥልና ኮንሰፕቱን በደንብ ይረዳው። ለዚህ ራይት ማይንድድ መሆን ያስፈልጋል። ወይም ኮንሰፕት የመረዳት አቅሙ ከፍ ማለት መቻል አለበት። ኮንሰፕቱን ከተረዳው በኮንሰፕቱ መሰረት የቤት ባለቤት እንደሚሆን ካመነ ምንም ነገር ቢመጣ የጸና አቅም ይኖረዋል ያ ሰው በዚህ ጉዳይ ማለት ነው። መጀመሪያው ይሄ ነው የምንለው፣ የምንጠብቀው ይሄንን ነው። አንዳንዱ መመዝገቡን ብቻ ነው የሚያውቀው። የሚጠይቃቸውን ጥያቄዎች የያዘው ውል ውስጥ ቢፈልግ ያገኘዋል። እኔም የማወራው አንቺም ስታስተዋውቂ የምታወሪው ሌሎቻችንም የምናወራው ነገር በጠቅላላ ውል ውስጥ ተጽፏል። ከውል ውጭ የሆነ የምናወራው ቃል የለም። ስለዚህ ሁሉም ወደኋላ መለስ ብሎ የራሱን ውል በደንብ አድርጎ ይገንዘበው። ውሉ ላይ ያልገባው ነገር ካለ እኛም አለን፣ የህግ ክፍሎቻችንም አሉ። ስለዚህ በመጀመሪያ ደረጃ የምንለው ውላችሁን ይሁ ሞዴሉን ተገንዘቡት። ሞዴሉ የገባው ሰው ከኛ በላይ ከኬሃውሲንግ አመራሮች በላይ ከኬሃውሲንግ ስታፍ በላይ ምን ልበልሽ ግድግዳ ሆኖ ነገሮችን መቋቋም ይችላል፣ መከራከር ይችላል፣ ማሳመን ይችላል፣ መሞገት ይችላል ብዬ አምናለሁ በመጀመሪያ ደረጃ። ከዛ ውጪ ሁሉም ሚዲያ ላይ የሚነገረውን ነገር ይፈትሽ። ስለ ኬሃውሲንግ ብቻ አይደለም ስለሌላውም ጭምር። ዛሬ ማንም ማውራት ስለቻለ የሆነ ቋንቋ መናገር ስለቻለ እና ስልኩ ላይ የሚቀርጽ ምንም አይነት ካሜራ ያለው ስልክ ስለያዘ ብቻ ተነስቶ ሀሳብ የሚሰጥበት ነው። በእያንዳንዱ እጅ ሚዲያ አለ፣ በእያንዳንዱ እጅ ማለት ነው። ጥሩ የሚሆን መጥፎ ማለት ነው። የተከታዩ መጠን አይደለም ማተር የሚያደርገው። ያ የሚያወራው ነገር ያው ምን ያክል ሄዶ ችግር ሊፈጥር እንደሚችልም ደግሞ በዛው ልክ የማይገነዘቡ በርካታ ሰዎች አሉ።
ኃላፊነት የጎደላቸው ከሀገር ውጭም ነኝ ብለው ደግሞ አስበው እዚህም አላስፈላጊ ነገሮችን እያከናወኑ ያሉትም እንዳሉ ሆኖ ይገንዘብ ይረዳ። የሚያወራለት ሰው ማን ነው? መረጃውን የሚሰጠው ሰው በምን ዙሪያ ነው የእሱ ኤክስፐርቲዝ? እሱን ነገር ይገንዘብ ይረዳ። ይሄን ነው የምንለው። ስለ ኪ፣ ስለ ሞዴሉ፣ ስለ ሌላም ነገር ሃውሲንግ ጋር በተገናኘ ደግሞ ጥያቄ ካለበት በአካል ቢሮችን መምጣት ይችላል። ሊጽፍልን፣ ኢንቦክስ ሊያደርግልን ይችላል፣ ሊደውል ይችላል። ከዛም ባሻገር ደግሞ እንግዲህ ፊት ለፊት ከኛም ጋር ከመነጋገሩም ባሻገር ደግሞ ሐሳቡን በቪዲዮ ቀርጾ ለኛ በውስጥ ሊልክልን ይችላል። አስፈላጊውን መልስ እኛ እንሰጣለን፣ እናስገነዝባለን፣ እናስረዳለን። ይህም ፖድካስት የሚያዘጋጀ ነው አንድም እንዲህ አይነት ግንዛቤዎችን ለመፍጠር ነው። የኢንተርቴንመንት ፖድካስት አይደለም። የምናወራው ነገር አያዝናናም፣ ቀልድ የለውም። ግን ከውስጡ የሚጨብጠውን ሐሳብ ያ ሰው አቅሙን ሊያጠነክርበት ይችላል በኪ ዙሪያ ማለት ነው። ይህንን ነው የምለው። መጨረሻ ላይ ኪ ሃውሲንግ አሁንም ዘገባቸውን በጠቅላላ የቤት ባለቤት ያደርጋል። ስለወደደ ስለፈለገ ስለፈቀደ አይደለም፣ ግዴታው ስለሆነ ይህንን ይገንዘቡ። ለዛ ነው ውላችሁን አንብቡ የምንላቸው። የኪ ግዴታዎች ውስጥ በዋናነት ተደጋግሞ የተጠቀሰው ይሄ ነው። ከዚህ በላይ ደግሞ ያ ሰው የሚፈልገውም ነገር የለም። የቤት ባለቤት ካደረግነው በኋላ ከዛ ሰው ጋር ምንም ግንኙነት አይኖረንም። አስፈላጊውን ወራዊ ቁጠባውን ይቀጥላል፣ ቤት ውስጥ ህይወቱን ይመራል። በቃ ማሰልጠኛው ሳይት እኛ ብንሄድ እንግዳ ነን። አሁን ተመሳሳይ ነገር ነው እና ከኛ ጋር የሚኖራቸው ግንኙነት የቤት ባለቤት እስክናደርጋቸው ድረስ ከሆነ እስከዛ ሰዓት ድረስ ከኛ የሚጠበቀውን ግዴታኛ እየተወጣን ነው። እነሱም ደግሞ ግዴታቸውን ይወጡ። ያው መብት ነው። ጨው ለራስ ስትል ጣፍጥ ነው ነገሩ አይደለ? ስለዚህ ወራዊ ቁጠባቸውን አጠንክረው ቢቀጥሉ የቤት ባለቤት ይሆናሉ፣ ባይቀጥሉ አይሆኑም። ስለዚህ ከሁለት አንዱ ይምረጡ፣ የግል ውሳኔ ይሁን ማለት ነው። ይሄ ነው መልእክታችን። በጣም አመሰግናለሁ ስለነበረን ቆይታ። እንግዲህ ማመዛዘንን የመሰለ ነገር የለም። ከሚዲያ ጋር ተያይዞን በደንብ ሰው ሊትሪት ሊሆን ይገባል። የሚወራው ነገር እውነት ነው አይደለም። እሱ ደግሞ ግልጽ በሆነ አሰራር ላይ መጥቶ መጠየቅ ወይም ማጣራት የሚቻልን ነገር እንዲሁ በሚናፈሱ ወሬዎች መወሰድ ተገቢ ነው ብዬ አላምንም። ስለሰጠኝ ጊዜ ከልብ አመሰግናለሁ። ውድ ተመልካቾቻችን ለዛሬው ሳምንት የነበረው ፕሮግራማችን ይህንን ይመስል ነበረ። በቀጣይ ሳምንት በአዲስ ሀሳብ ከእናንተ ጋር ቆይታ የምናደርግ ይሆናል። ስለተከታተላችሁን ከልብ እናመሰግናለን። ሳምንታዊ አዳዲስ መረጃ እንዲደርሰው የደውል ምልክት መጫን እንዳይረሱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።